አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁ ይብቃችሁ። ማን ነው ዛሬ ታማኝና ልባም ወይም አስተዋይ ነጋዴ? ማን ነው? በሚዛን ማያጭበረብር፣ በሊትር በሜትር ማያጭበረብር ማን ነው? በእውነት የሚነግድ። ዛሬ አንዳንድ ነጋዴዎች አጭበርባሪዎች ናቸው። ክርስቲያኖች ሆነው ማተብ አንገታቸው ላይ አስረው መስቀል አንጠልጥለው እንጀራ ውስጥ ሰጋቱራ ይጨምራሉ። በርበሬ ውስጥ ሸክላና ቀይ አፈር ይጨምራሉ። ቅቤ ውስጥ ሞራ ይጨምራሉ። ባዕድ ነገር፣ አንዳንድ ለጤና ጠንቅ የሆነ ነገር በአቋራጭ ለመክበር እንዴ ያፍረናል እኮ ተዋርደናል። የት ውስጥ ነው ያለነው? ነጋዴዎች ንግድ ጸጋችሁ ሆነ በዚህ የምትተዳደሩ ምን ውስጥ ነው ያላችሁት? መርምሩ። ማትረፍ ይገባል፣ ግን በእውነት ይበቃኛል ብሎ እንጂ ቀድሞ የተገዛውን ነገር እየደበቁ እቃው ተወደደ ኑሮ ተወደደ ሲባል አውጥቶ በብዙ ለማትረፍ ማድረግ ግፍ ነው፣ ጨካኔ ነው ይሄ። አንዳንዶች ግን ጊዜ ይጠብቃሉ፣ ይደብቃሉ። እህሉን ይደብቃሉ፣ ዘይቱን ይደብቃሉ፣ ስኳሩን ይደብቃሉ። የገዙት እኮ በጣም በርካሽ ነው። አይቆ ይጨምራል ይወደዳል ተብሏልና በአንድ ጊዜ መክበር አለብኝ ብሎ እንዲህ የሚያደርጉ ሰውን የሚያሰቃዩ አሉ። ጠፍቶ መሰላችሁ ምርቱ አለ። ስግብግብነት፣ አልጠግባይነት በፍጹም አይገባም። እኔ ራሴ ከቶ አልተዋችሁም አልጥላችሁም ብሏል ይላል ቅዱስ ጳውሎስ። እግዚአብሔር አይተውንም፣ እግዚአብሔር አይጥልንም። ሰርተን ያገኘነው ይበቃናል፣ በመጠን እንኑር። ዕብራውያን ምዕራፍ 13 ቁጥር 5 ላይ ተመዝግቧል። አካሄዳችን ገንዘብን ያለ መውደድ ያለን ይብቃ፣ አንስገብገብ። በገንዘባችን እንወቅበት፣ እናትርፍበት። ንፉጎች፣ ስስታሞች፣ ጨካኞች አንሁን። ማግኘት እንዳለ ማጣት እኮ አለ። ትላንትኛ ምንም የሌለን ነበር። እግዚአብሔር ከትቢያ አንስቶ ባለጠጎች አድርጎን ይሆናል። ታሪካችን ተለውጦ ነገራችን ተገልብጦ። ስለዚህ ከኛ የባሰባቸው እስቲ ጉርለታቸውን እንሙላ። የተራቡትን እናጉርሳቸው፣ የተቸገሩትን እንርዳቸው። ከኛ የሚጠበቀው ይሄ። ሌላው በመክሊት የሚመሰል በጣም ብዙ ነገር ነው። ይሄ ብቻ አይደለም። ጥቅልል አድርጌ ለየው ጊዜውን ለመሻላት በመክሊት የሚመሰል ለምሳሌ ለምሁራኑ ትምህርት የቀለሙ ዕውቀት ተሰጥቷቸዋል። ታሪክ አዋቂዎች ምሁራን አሉ። ጥሩ ነው። ትውልዱን እውነተኛ ታሪክ አስተምሩት፣ እውነተኛ ትምህርት ንገሩት። ትውልድ የሚጋደልበት፣ የሚጣላበት፣ የሚያልቅበት፣ የሚጠፋበትን የሐሰት ትርክት አትንገሩት። ማን ነው አሁን ታማኝና ልባም ባሪያ፣ አስተዋይ አገልጋይ፣ አስተዋይ ምሁር ማን ነው? አንዳንድ ምሁራን እኮ ናቸው ዛሬ ጎጠኝነት የዘሩት፣ ጸብ የዘሩት፣ መበላላት መነካከሱ የመጣው እነሱ ከጻፉት የውሸት ትርክት እኮ ነው። በዚህ ጊዜ ነገሌን ገለዋል፣ ጡት ቆርጠዋል፣ ዛሬ ጡት ቁረጡ እያሉ እልቂት ከየት መጣ? ግፎች፣ ሰነፎች ባሮች፣ ሰነፎች ምሁራን ተምረዋል። 2-3 ዲግሪ ያላቸው ዶክተሮች ናቸው፣ አንዳንዶቹ ፕሮፌሰሮች ናቸው። ግን በመክሊታቸው አላተረፉም፣ አከሰሩ፣ ትውልዱን አጋደሉት፣ ሀገር ሊያፈርሱ ደረሱ። ምሁራን አስተዋዮች ሁኑ፣ ጥበበኞች ሁኑ፣ ልባሞች ሁኑ። በተሰጣችሁ ዕውቀት ትውልድ አታጋድሉ። ምሁር ይታመናል። ገሌ የተማረ ነው፣ ገሌ ዶክተር ነው፣ ገሌ ፕሮፌሰር ነው ሲባል ይሰማል፣ ይደመጣል። ትምህርት አይምሮ ስለሚያሰፋ ግነታችሁ ወርደው ተገኙ። በሚያሳዝን ሁኔታ
በመክሊታቸው ያላተርፋሉ። ጥቂቶች ናቸው እንጂ ያተርፋሉ። ታማኞች ደግሞ አሉ። እየተራበ እየተጠማ እየተቸገረ ያስተማራቸውን ህዝባቸውን ደግሞ የሚያገለግሉ አሉ። በእውነት ራሳቸውን ጎድተው፣ ሌሎቹ ደግሞ የባሰባቸው ናቸው። ስለዚህ ምሁራን አስተውሉ። የህግ ባለሙያዎች፣ ዳኞች፣ ዳኝነት መፍረድ መክሊት ሆኖ ተሰጣችሁ፣ በፍርድ ቤት በፍርድ ወንበር ላይ ተቀመጣችሁ፣ ቃለ መሐላ ፈጽማችሁ ፍርድ ላለመጓደል፣ ድሃ ላለመበደል፣ ጉቦ ላለመቀበል፣ ለሰው ፊት ላለማዳላት፣ በእውነት ለመፍረድ ቃለ መሐላ ፈጽማችሁ ያን ኃላፊነት ያንን መክሊት የተቀበላችሁ ኃላፊነት ከተጠያቂነት ጋራ ነው አብሮ። መክሊቱን ሰጣቸው፣ ከዚያ መጥቶ ተቆጣጣራቸው፣ ተሳሰባቸው። ተጠያቂነት የሌለበት ኃላፊነት የለም። መክሊቱ ያስጠይቃል ወገኖቼ። አንዳንድ ዳኞች ፍርድ ያጓድላሉ፣ ድሃ ይበድላሉ፣ ጉቦ ይቀበላሉ። በድሃው ላይ ይፈርዱበታል፣ ለባለጠጋው ይፈርዱለታል። አንዳንድ ጊዜ ተበዳዩ ዳኝነት ፈልጎ ፍርድ ቤት ሄዶ በህግ እዳኛለሁ፣ በወንጀለኛ መቅጫ ህግ፣ በፍትሐ ብሔር ህግ እዳኛለሁ ብሎ ሲሄድ ግን በተበዳዩ ላይ ተፈርዶበት ለበዳዩ ተፈርዶለት የሚመለስበት ጊዜ አለ። ይሄ ማለት በረባንን፣ ወንበዴውን፣ ማጅራት መጪውን፣ ነፍሰ ገዳዩን፣ አዋኪውን ፈቶ መልቀቅ ነው። ክርስቶስን ሰቅሎ መግደል ነው። ዓለም ጠባይዋ እንደዚህ ነው። ዛሬም ስንት ፍርድ ተጓድሏል፣ ስንት ድሆች ተበድለዋል። አንዳንድ ዳኞች በመክሊታቸው አክስረዋል። አንዳንድ አቃቤ ህጎች፣ አቃቤ ህግ ማለት ራሱ ህግ አክብሮ የሚያስከብር ነው። ህግ ጠብቆ የሚያስጠብቅ ነው። የታደሉት ህግ ጠብቆ ያስጠብቃሉ፣ አክብሮ ያስከብራሉ። አንዳንዶች ግን የሐሰት ክስ ያዘጋጃሉ፣ የሐሰት ምስክሮች ያቆማሉ። በጣም የሚያሳዝን ነው። በግፍ በሰዎች ላይ ያስፈርዳሉ፣ ሰዎችን ያሳስራሉ፣ እድሜ ልክ ያሳስራሉ። በማያውቁበት ምክንያት የታሰሩ ሰዎች አሉ። አዳራችሁን እስር ቤት የገቡ ሁሉ ወንጀለኞች እንዳይመስላችሁ። ስንት ንጹሃን አሉ መሰላችሁ ሊታሰሩ የሚገባቸው አሳሪዎች የሆኑበት ጊዜ ነው። ሊፈረድባቸው የሚገባቸው ሰዎች ፈራጆች የሆኑበት ጊዜ ነው። ስለዚህ እኮ ነው አንዳንድ ጊዜ ሊፈርዱ የሚገባቸው ንጹሃን በምንም ጉዳይ ውስጥ የሌሉ ግን ታስረው ይማቀቃሉ። አንዳንድ ጊዜ ገሌ የታሰረ ሲባል ጭንቅላታችን ላይ የሚመጣ በቃ ወንጀለኛ ስለሆነ ነው ብሎ እንደመደመው፣ በፍጹም በንጽህና የታሰሩ ሰዎች ለዓለም ስላልተመቹ አቃቤ ሕግ ሆኖ የሚሰሩ ሰዎች አንዳንድ እንደዚህ አይነት ጥፋት የሚያጠፉ ጠበቆች በጥብቅና የሚያገለግሉ ገንዘብ ተከፍሏቸው የጠበቃ ስራ ለድሃ አደጉ መቆም ነው። ስለ መበለቲቱ መሟገት ነው። ፍትህ ላጡ፣ አንደበት ለሌላቸው፣ ሰው ለሌላቸው መቆም ነው እንዲፈረድላቸው፣ ፍትህ እንዲያገኙ። አንዳንድ ጠበቆች ግን አሉ አስቸጋሪዎች። ከከሳሽም ከተከሳሽም ይቀበላሉ እየተመካከሩ። አይ ችግር የለውም በእኔ ጣሉት ይላሉ። መጨረሻ ላይ ነው በቃ ፍርዱ ሲመጣ ነው የሚታየው። እንዲህ ያላልከኝም ነበር፣ እውነት አንተ ጋር ነው፣ መረጃ አለ፣ ማስረጃ አለ፣ አንተ ለምትረታው በለኝ አልነበረም ወይ ላይ የተበደለ ሰው። አይ ምን ይደረግ ዳኞቹ ናቸው ነው ምን ላድርግ። ግን እኮ እዛ ከጀርባ እኮ ስራውን ሰርቶ እኮ ህሊናን መሸጥ። በጥብቅና ስራ የምታገለግሉ ይሄ መክሊታችሁ ነው። ጠበቆች እርምሩ ራሳችሁ። በሕክምና ያላችሁ ዶክተሮች፣ የጤና መኮንኖች፣ ነርሶች እንዴት ነው ያ ለእናንተ መክሊት ሆኖ ተሰጥቷችኋል? ሕክምናው በሽተኞች እንዴት ነው የምታክሙት? እንዴት ነው የምታስታምሙት?
እንዴት አይነት ነው? ታማኝ ዶክተር ነው ያለው ዛሬ። ታማኝ የጤና መኮንን ነው። መድኃኒት ሻጮች፣ መድኃኒት ቤት ያላችሁ ታማኞች ናችሁ። አንዳንድ ዶክተሮች የመንግስት ሆስፒታል እየሰሩ ሕክምና መሳሪያ ማሽኑ እዛ አለ። ግን እኔ በትርፍ ጊዜ የምሰራበት ሐኪም ቤት ሄደህ እዛ ተመርመር አለ እኮ እዛ መንግስት ክፍያው ትንሽ ስለሆነ እዛ ጋር ገንዘብ ነው የሚሰጠው። እዚህ ላክም አልችልም። መድኃኒት የሚሸጡ ያለፈበት መድኃኒት ቀኑ ያለፈበት የሚገድል እኮ ነው። እንኳን ቀኑ ያለፈበት መድኃኒት ቀኑም ያላለፈበት በራሱ የጎንዮሽ ጉዳት አለው። የትኛውም መድኃኒት ሲወሰድ የታመመውን የሰውነታችን ክፍል ሊያድነን ህመሙን ሊያስታግስ ስንወስደው ሌላ ያልታመመውንም ጤነኛውን የሰውነታችን ክፍል ይነካል። እንኳን ጊዜው ያለፈበት እሱማ መርዝ ነው፣ ገዳይ ነው። ግን ለገንዘብ ብሎ ያንን ይሸጣል። አልፎበታል እኮ። ማነው ታማኝ ባለ መድኃኒት? መድኃኒት ቤት ያለው ማን ነው? የትኛው ነው ታማኝ ዶክተር? እንዴ ከሁሉ እኮ ይፈልጋል አምላካችን። ማነው ታማኝ ስራ አስኪያጅ? ማነው ታማኝ ዳይሬክተር? ርዕሰ መምህር ማነው ታማኝ ሚኒስቴር? እዛ ማዕረግ ላይ ያሉ ማነው ታማኝ? ሚኒስትር ሞልቷል፣ ዶክተር ሞልቷል፣ ስራ አስኪያጅ ማኔጀር ሞልቷል፣ የስራ ኃላፊዎች ሞልቷል። ግን ማነው ታማኝ የስራ አስኪያጅ ስራ ኃላፊ ማነው? አንድ ወረቀት ላይ ለመፈረም እዚያ መሳቢያ ውስጥ ቆልፏት ሰው ያሰቃያል። ምን ነው ሲባል አንተ ሁልጊዜ በእግር ነው የምትመጣው፣ ለምን በእጅ አትመጣም? በእጅ በል ይሉታል። እንዴ እኔ መኪና የለኝ፣ ኑሮዬ ከእጅ ወደ አፍ ነው፣ ደሞዜ ለቤት ኪራይ ለምን ይሆናል? በእግሬ ነው የምሄደው ይላል። እሱ ደግሞ አልገባውም፣ ታክሲ ነው የሚይዘው። ሰውየው ግን እያለ ያለው ምንድነው? በእጅህ ና ጉቦ ስጠኝ ያቺ እንድትፈረም። አለቅነት፣ ስልጣን፣ ሹመት እኮ የሚባለው አገልጋይነት እኮ ሰው ለማስለቀስ ነው እንዴ? ሰው ለማሰቃየት ነው እንዴ? የሥራ ኃላፊዎች በየመስሪያ ቤቱ ያላችሁ ራሳችሁን ጠይቁ። የጸጥታ ሰራተኞች የህዝቡን ሰላም፣ ደህንነት፣ ጸጥታ ታስከብራላችሁ የተባላችሁ መሳሪያ የተሰጣችሁ የህዝቡን ሰላምና ጸጥታ እየጠበቃችሁ ነው? ህዝቡን በአግባቡ ነው የምትይዙት ፖሊሶች? ወይስ መሳሪያ ያለን ጊዜ ያለን ብላችሁ ነው የምታሰቃዩት? በጣም ያሳዝናል። የራሳቸውን ህዝብ የሚያሰቃዩ የሚገድሉ የጸጥታ ሰራተኞች አሉ። የህዝብ ደህንነት የህዝብን ሰላም ያስጠብቃሉ ተብሎ አዋቂዎች፣ በጥባጮች፣ አስጨናቂዎች አሉ። መሳሪያ ታጥቀናል ብለው አንዳንዶች በአይምሯቸው ሳይሆን የሚያስቡት በመሳሪያቸው ነው የሚያስቡት። በቃ መሳሪያ ከያዙ አለ። ግን መውደቅ አለ፣ መዋረድ አለ። ስንያዝ ጭብጥ አንሞላም፣ ስንለቀቅ ነው ሜዳማ ይበቃል። ሁላችንንም ይመለከታል። በመክሊታችን ምን እየሰራን ያለ እንድናተርፍበት ይርዳል። ሌላው እንደ ክርስቲያን ያለውን ላንሳና ልጠቅልል። እንደ ክርስቲያን እያንዳንዳችን የጸጋ ስጦታ ተሰጥቶናል። አንድ ጸጋ ክርስቲያን መሆናችን፣ ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማይጸነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደን በሜሮን ከብረን የአምላክን ቅዱስ ሥጋና ክብር ደም ተቀብለን እግዚአብሔርን በልጅነት ክብር አይተናል። ልጆቹ ነን። ልጅነት መክሊት ነው። ልጅነት ጸጋ ነው። አንድ ይባላል እሱ። ከዚያ የተጨመረ 2 የተሰጠው አለ። ከዚያ 3 የተሰጠው አለ። የሚሰብክ አለ፣ የሚዘምር አለ፣ የሚያጠምቅ አለ፣ ታምራት የሚያደርግ አለ። ቆሞ እዚህ መርሃ ግብር መምራት ራሱ ጸጋ ነው። ቆሞ ማስተናበር ጸጋ ነው። ቤተ ክርስቲያን ማጽዳት መጥረግ ጸጋ ነው። እያንዳንዳችን የተሰጠን መክሊት ስጦታ አለ። በተሰጠን የጸጋ ስጦታ እናትርፍበት። አላውያን ነገስታትን አረማውያንን ፈርተን ወንበዴዎች ማለት እነሱ ናቸው። በእሳት ቢያቃጥሉኝ፣ በሰይፍ ቢቀሉኝ፣ ቢገድሉኝ ብለን
ክርስትናችንን እውነትን ወንጌልን በሐሳብ ጨርቅ ጠቅልለን በልቡናችን መቃብር መቅበር የለብንም። ስጋን የሚገሉትን አትፍሩ፣ ነፍስን መግደል አይቻላቸውም። የማቴዎስ ወንጌል ምዕራፍ 10 ቁጥር 28። ስለዚህ የሚመጣውን ለመቀበል መመስከር ፈራው አይደል ያለው? ስለዚህ እኮ ቀበርኩ ነው ያለው። አንዳንድ ክርስቲያኖች ፈርተዋል። ለመኖር ብዬ የሚሉ አሉ፣ ማይመሰክሩ አሉ፣ ማይናገሩ አሉ። ያውቁታል እኮ ነው። ደግሞ መናፍቃን ተከራክረው ቢረቱኝስ እኔ ብዙ አላውቅም ብለው በቃ ያቺን ያወቋትንም ይዘው ጭጭ ይላሉ። በወንጌል ያፈራሉ፣ በክርስቶስ ያፈራሉ፣ በቤተክርስቲያን ያፈራሉ፣ በሃይማኖታቸው ያፈራሉ። በእኛ ዘንድ አይደረግ። እንመስክር፣ እንናገር። በኋላ በክብር አንተ በጎ ታማኝ ባሪያ የሚለውን ለመስማት በጥቂቱ ታምናለህ በብዙ ሾማለህ ወደ ጌታ ደስታ ግባ የሚለውን ለመስማት አሁን መመስከር። የጸጋ ስጦታችን ምንም አይነት ሊሆን ይችላል። ከስጦታው አይነት አይደለም። ወይም የጸጋ ስጦታው መጠን ትንሽም ብዙም ሊሆን ይችላል። አንድም ሁለትም ሶስትም አራትም አምስትም ሊሆን ይችላል። እሱ አይደለም ዋናው። በተሰጠን የጸጋ ስጦታ ግን ማትረፍ እንድናተርፍበት ይርዳን። የመጨረሻ የመጽሐፍ ቅዱስ ጥቅሳችን ነው ለዕለቱ ትምህርታችን ሮሜ ምዕራፍ 12 ቁጥር 6 ጀምሮ። እስቲ በሉ ይሄንን ቃል እንደተሰጠንም በሉ፣ በደንብ በሉ፣ እንደተሰጠንም በሉ ጸጋ ልዩ ልዩ ስጦታ አለን። ስጦታ የሌለው ክርስቲያን የለም። የጸጋው አይነቱ ልዩ ልዩ ነው፣ መጠኑም የተለያየ ነው። ቅድም እንዳየነው ከዛ ይቀጥላል። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር፣ አገልግሎት ቢሆን በአገልግሎታችን እንትጋ፣ የሚያስተምርም ቢሆን በማስተማሩ ይትጋ፣ የሚመክርም ቢሆን በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ እያለ ይዘረዝራል። በተሰጠን የጸጋ ስጦታ ማትረፍ፣ መስራት፣ መውጣት፣ መውረድ፣ መትጋት። እሱ ሲመጣ የተሰጠንን ጸጋ ዋናውን ከትርፉ ጋር ይዘን እንድንቀር እንደ ባለ አምስቱና እንደ ባለ ሁለቱ ታማኝና በጎ ባሪያ ማን ነው?